በጣም ይቅርታ። እሺ ወላሂ በጣም ይቅርታ። እኔ እንደዚህ አልመሰለኝም ነበር። ታስቢልኝ 10-20 ዓመት ምናምን የምትይው እኔ ምን ቆቆም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁኝ። ትናንትና ኢክሩና ፈኪ በለቀቁት ቪዲዮ ላይ አስተያየቶችን እያየሁ ነበርና እኔ የምለው ከፈኪ ጋር የግል ጸብ አለባችሁ ልበልን? ግራ ገባኝ። ማለት ይች ልጅ እንደ ማንኛውም ዩቲዩበር ነው እየሰራች ያለችው እና የተለየ ነገር አላየንባትም። ግን በጣም ይከብዳል። ማለት በዚህ ልክ እሷን እንትን ለማለት ለመጣል ባንጥር ጥሩ ነው ብዬ ነው የማስበው። ለማንኛውም ፈኪ ኢክራምን ቀጥራት በኢሳምና በእሷ መካከል ያለውን ለኦዲየንስም ለእሷም ግልጽ እንድታረግላት ጠይቃታለች ማለት ነው። ኢክራምን የሚገርም መልስ መልሳላታለች። እስኪ አብረን ነው እና ማለት ነው በቃ ፈቀደሽልኝ ማለት ነው ኢሳም ጋር አረፈታቤ ምንም እንዳታሰቢ እንደሰማችሁት አረፈታቤ አንቺን የሚያስደስትሽ ከሆነ ችግር የለውም ብላታለች። መጀመሪያ አካባቢ ላይ ትንሽ ጓ ብላ ኢክሩ ፈኪን አስደንግጣት ነበረ። ነገር ግን መጨረሻ ላይ ያስተላለፈችው በጣም የሚገርም ነው ማለት ነው። እና የመጣሽውም ለኸይር ነው። ያንቺም ጥፋት የኔም የኢሳምም አይደለም። ስለዚህ አላህ ለበጎ ነው ወደኛ ያመጣሽም ብላታለች ማለት ነው። እኔም እዛም እዚህም እያልኩኝ ነገሮች አልተመቻቹልኝም ነበረ። እንደውም አሪፍ ጊዜ ላይ ነው የመጣሽውም ብላታለች። ስለዚህ በጣም ትልቅ ትምህርት ነው ያስተላልፋቸው እያስባለሁ ኢክራም ማለት ነው። እና በተለይ ፈኪን ለምትሳደቡ ልጆች መቼም ያው ወተት ነጭ ነው ካልተባለ አንዳንዶቻችን አይገባንም እና እኔ አይደለሁም ያልኩት እና ነው እንጂ ግልጽ ነው። ልጅቷን መሰደብ አያስፈልግም። ከቻልን እናግዛት፣ ከቻልን አይዞሽን በላት፣ መልካም ነገር ለመጻፍን ሞክር። ካልቻልን ደግሞ ዝም በማለት እንተባበራት። እቺ ልጅ ትስራበት፣ ትቀየርበት ማለት ነው ወዶችዬ። ማለት መቼም እዚህ ሶሻል ሚዲያ ላይ ማንኛውም ሰው ለመሰደብ አይመጣም አይደለ? ለመስራት ነው፣ ለመቀየር ነው አይደለ? እቺ ልጅ ብትሰራ ምን ችግር አለው? አንደኛ ደግሞ እየሰማችሁ ነው ከኢክራም አይደለ? ከኢክራም አንደበት እየሰማችሁ ነው። ስለዚህ ልጅቷን ከቻልን ጥሩ ኮሜንት እንስጣት፣ ካልቻልን ደግሞ ዝም በማለት እንተባበራት ማለት ነው። ማለት ግን አንዳንዴ ሰውን የጻፈው ትላላችሁ ደግሞ እኮ እንዳለ ተመሳሳይ ነው። ቪዲዮ ሳይታይ ነው ኮሜንት የምትጽፉት ማለት ነው። ደስ አይልም። ከቻልን ቪዲዮን አይተን ምንድን ነው ብለን ያለውን ነገር አይተን ለሰዎች ያስተምራል ብለን የምናስበውን ኮሜንት ብንለግስ አሪፍ ነው ብዬ አስባለሁ። ካልተቻለ ደግሞ ዝምታ እኮ አንዴ ትልቅ ነገር ሆኖ አይደል እንዴ? የሰው ልጅ መጥፎ ነገር ከመናገር እንደውም ኢክሩ አንቺን የመሰለ ሴት አገኘሽ ሆኖ ብትበዥበት እንጂ አታንሽበትም። እንደውም እኔ ነኝ አጨብጭቤ የምድራችሁ ብላታለች ማለት ነው። ሁኚ ኢንሻአላህ እድራችኋለሁ። እኔ ነኝ አጨብጭቤ የምድርሽ ኢንሻአላህ። እንደውም እንዳንቺ አይነት ሴት ቢበዛበት ነው እንጂ ለሱ እንማትይበትም። እንደውም እሱ ያንስብሻል እንደኔ እንትን። ምክንያቱም አንቺ የምር እንትን ነች ብቻ ምንድን ነው ንጹህ የሚባል አይነት ሰው የለም። እንደዛ ንጹህ ነሽ ብላታለች ኢክራም ፈኪም ለጠየቀችው ጥያቄ መልስ አገኝታለች፣ ተፈቅዶላታል። እንዲሁም ለተመልካች ግልጽ ነው፣ በቃ ግልጽ አድርጋለች ማለት ነው ኢክራም። ስለዚህ ፈኪ ላይ መጫን አያስፈልግም ማለት ነው። በነገራችን ላይ እዚህ ጋር እውነቱን ካየነው ፈኪ በኢሳምና በኢክራም መካከል አልገባችም። እነሱ ናቸው እንጂ ክፍተቱን የፈጠሩት፣ እሱ አልገባችም። ኦልሬዲ እቺ ልጅ ታፈቅረው ነበረ። በእነሱ መሀል እንደተለያዩ መስላት ልክ እኛ እንደምናየው ማለት ነው። ስለዚህ በቃ እነዚህ ልጆች ህይወት አውቅቷል፣ እኔ መግባት አለብኝ፣ እኔ ፍቅሬን መግለጽ አለብኝ ብላ ነው እዛ ጋር የተናገረችው። ምንም ያጠፋችው ነገር የለም። ይሄን ያክል የሚያሰድብም ነገር ሰርታ አይደለም። ስለዚህ